የተወለድኩት ጎንደር አዘዞ ነው። ከወታደር ፋሚሊ ነው የወጣሁት። አባቴ የኃይለ ሥላሴ አርሚ የነበረ በኃይለ ሥላሴ ጊዜ ራሱ ፈቃድ ከሚሊተሪ ወጥቶ በግል እርሻና አባጦሮችን በማስተባበር በመተማ ኮኪት የእርሻ መሬት በማስፈቀድ ከመንግስት አባጦሮቹ ወደ አልባሌ ቦታ እንዳይሄዱ ራሳቸውን እንዳይጥሉ ወደ ልማት በማዞር ይሰራ የነበረ ምሳሌ የነበረ ሰው ነው። እናቴም በበጎ አድራጎት ስራዋ በአካባቢ በጣም የታወቀች አገሪቱ ተሰማ ትባላለች። አባቴ ሻምበል ሲሳይ ተገኘ ይባላል። ከነሱ ነው የተፈጠርኩት። ቀበሌ 17 አካባቢ ከፍተኛ የኢህአፓ ሴል ነበረ። በዛ ፍተሻ ላይ አንዱ የተጎዳው እሱ ነው። በጊዜው ጎንደር በሙሉ ከትንሽ ተትልቅ አብዛኛው ኢህአፓ ነው የነበረው እና በዛ መሰረት እኛም ኢህአፓ የመመልመል ሁኔታ ገጥሞን በኢህአፓ ውስጥ ቆይተናል። በ14 ዓመቴ ታሊም የሚባል ነገር ረግጬ እንደገና በጎንደር ከተማ ውስጥ እንቅስቃሴ ስንጀምር እስር ቤት የመታሰር እድል ገጥሞኛል። በዛ እድሜ የመጨረሻው ዓመት ማለት ነው። 1 ዓመት ከ2 ቀን እስር ቤት ነበርኩ። በጣም አስቀያሚ፣ ብዙ ሰው የሚረሸንበት፣ ብዙ ሰው የሚገደልበት ጊዜ ነው የነበረው እና በእስር ቤት ጊዜን አሳልፌያለሁ። ትምህርት ቤትም አቋርጫለሁ በዛ እድሜ ላይ። ከዛ ወጥቼ ነው የመጨረሻ ማስጠንቀቂያ ጋር በምህረት ተለቋል ተብዬ ወጥቼ ነው ትምህርቴን ቀጥዬ መቀጠል የቻልኩት። ትምህርት ቤት ነው ፋሲለደስ አጠቃላይ 2ኛ ደረጃ ትምህርት ቤት ነው የተማርነው እና እዛ ነው የተዋወቅነው። ከ8ኛ ክፍል ማለት ይቻላል እስከ 10ኛ ክፍል አብረን ነበር። አንድ ወንበር ነበር ተቀምጠን ስንማር ነበር። 10ኛ ክፍል ላይ የፕሮዳክቲቭ ቴክኖሎጂ ተማሪዎች ስለነበርን ያን ሰዓት ከ10ኛ ክፍል ካጠናቀቅሽ በኋላ ወደ ተግባረ ዕድ የመሄድ እድል ነበረ። 10ኛ ክፍል ላይ ያለው በቤስት ተማሪዎች ተብሎ ተመርጬ ወደ ተግባረ ዕድ ትምህርት ቤት መጥቼ በተግባረ ዕድ ትምህርት ቤት እስከ 12 አጠናቅቄያለሁ። ያን አጠናቅቄ የሲቪል ኢንጂነሪንግ ትምህርት በ5 ኪሎ ስከታተል ቆይቻለሁ። በስራ ምክንያት ኮምፕሊት ሳላደርገው የመጨረሻ ዓመት ላይ ወደ ማሰልጠን ስራ ስለገባው ያለ በቂ ጊዜ ኮምፕሊት ሳላደርገው ቀርቻለሁ። Asnaka, we first met in 1983 in Sandafa. ከአስናቀው ጋር በ1983 ዓ.ም ሰንዳፋ የፖለቲካ ስልጠና እየወሰድኩኝ እሱ የእኔ አስተማሪ ሆኖ ነው የተገናኘ ነው። እኔ በ1982 ዓ.ም SPLA ፓርቲ ውስጥ አባል ነበርኩኝ። ከዛን ጊዜ ጀምሮ እስካሁን ድረስ ጥሩ ጓደኛዬ ነው። Very good friend for all these years. በርካታ የሆኑ ስልጠናዎችን ወስጃለሁ። ኢንተለጀንስ ኮርስ ወስጃለሁ። የማስ ኮሚኒኬሽን ኮርስ ወስጃለሁ። በራሴ ደግሞ የሚሊተሪ ሳይንስ አጥንቻለሁ። ያን በማድረጌ በዛ ስራ ላይ ሚሊተሪ ሆነው በመደበኛ ትምህርት ተምረው ያልሰሩትን የመሰናክልና ብቃት ኮርስ ማኑዋል ሰርቼ ኢትዮጵያ ውስጥ አንድ፣ ዛምቢያ ውስጥ አንድ ፕላንት አድርጌያለሁ። ኢትዮጵያ ውስጥ ፕላንት ያደረኩት የአንታይ ጃከሮች ለልዩ ጥበቃ እና ለሌሎችም የአፍሪካ ነፃ አውጪዎች ማሰልጠኛ ሆኖ አገልግሏል። ዛምቢያም እንደዚሁ በተለይ ለስዋፖ ለኤምኬ በተለይ ያገለገለ ማሰልጠኛ ጣቢያ ነው። ሞሮጎሮ ላይ እንዲሰራ ተፈልጎ በቦታው አመች ባለመሆኑ ምክንያት ሰልጣኞቹ በወባ በእባብ የመነደፍና የመሞት እድላቸው ከፍተኛ እየሆነ በመምጣቱ በኮስት ዋይዝ ደግሞ ወደ ሳውዝ አፍሪካ ትራንስፖርት የማድረግ ሁኔታው አመች ባለመሆኑ
ሊሰረዝ ችሏል። ያው በወቅቱ የነበረው የደርግና የኢህአፓ የከተማ ትግል ጉዳይ አሁን ላይ ያለው ወደ ማርጀት እየሄደ ያለው ጄኔሬሽን የሚያውቀው ጊዜ ነው። ብዙም ነፃነት የሌለበት ነው። 2-3 ሆኖ ቆሞ ማውራት የማይቻልበት ጊዜ ነው። ማውራት ቀርቶ ማጥናት ትምህርትን እንኳን ለማጥናት ምቹ ያልሆነ ጊዜ ነው። ስለዚህ በከፋ መልኩ ያ ቢታይም ግን ያው የህይወታችን አካል አድርገን ስለወሰድነው በጎም ነገር አለው ብለን እናስባለን። ምድራችን ጥቁርና ነጭ ነች። ያው ጥቁሩን በእኩይ ነገር ብንመስለው፣ ነጩን ደግሞ በበጎ ነገር ብንመስለው የሁለቱ መስተጋብር ከሌለ ህይወት ብቻውን አንዱን ብቻ ይዞ ሊሄድ ስለማይችል የህይወት ትዝታው የህይወት ጣዕሙ አይኖርም። ስለዚህ ሁለቱንም ያስተናገደ ነበር ብዬ አስባለሁ በዛ ዘመን። የጎንደር አካባቢ ሰው በአጠቃላይ እኛን ጨምሮ ፊት ለፊት የበሬ ግንባር የሚባል አለ። ድብቅ ነገር የለም፣ ግልጽ ነው። ፊት ለፊት ነው የሚናገረው። ሲወድሽ ፊት ለፊት ነው፣ ሲጠላሽ ፊት ለፊት ነው። ሊደብቀው የሚችል ነገር የለም። ህብረት አለው፣ ፍቅር አለው። አካባቢው ባህሉ የዳበረ ከፍተኛ አማኝም ነው። በሁሉም በክርስቶስ አማኝ ነው። የተለያየ ህብረተሰብ የለም። የሁሉም ህብረተሰብ የኤርትራውም፣ የትግራዩም፣ የኦሮሞውም፣ የሶማሌውም፣ አፋሩም፣ ጋምቤላውም የሚኖርበት ሀገር ነው። በተለይ አዘዞ ጥሩ የኢትዮጵያዊነት ምሳሌነት ያላት ከተማ ናት። ምክንያቱም የሚሊተሪ ካምፕ ስለሆነ፣ ሚሊተሪ ደግሞ ከሁሉም አካባቢ የሚመጣ በመሆኑ ይሄ ከሌ የሚባል ነገር እኛ በልጅነታችን አናቅም። በዛም ትሬንድ አይደለም ያደግነው። በሀገራችን ኢትዮጵያ ነች። በኢትዮጵያዊነት ስሜት ነው ያደግነው። ከዛ መሀል ላይ እኔ ስወለድ የኮንጎ ዘመቻ ስለነበረ አባቴም የኮንጎ ዘማች ስለነበረ በልጅነቴ ሲያወሩ የምሰማቸው ለአፍሪካ እንደዘመቱ፣ ኮንጎ እንደዘመቱ፣ ሰላም አስከባሪ ሆነው ሁሉም በአባቴ ደረጃ ያሉት ጓደኞቹ የሚያወሩት ስለ ኮንጎና ስለ አፍሪካዊነት ነው። ኢትዮጵያን ወክለው ነው የሄዱት። ያኛው አይምሮ ውስጥ አለ፣ ሁሌም አይምሮ ውስጥ ተቀርጾ ቀርቷል። አቶ አስናቀ is a real pan-Africanist and an internationalist። አቶ አስናቀው የእውነት ፓን አፍሪካኒስትና ዓለም አቀፋዊ እይታ ያለው ነው። አጠገቡ ላሉ ጓደኞቹም ይሁን ለዓለም አቀፉ ማህበረሰብ ሰላምን ለመስጠት ይንቀሳቀሳል። ይህ ምን አይነት ጥሩ ሰው እንደሆነ ማሳያ ነው። on interaction how great a man he is። አሁን ተቀይሯል። የትግል ሰው ነው። ፊዚካሊ የተለየ ነው። ከዚህ ከኡሹ ትምህርት ቤት ጋር የተያያዘ ህይወት ነው ያለው። የመጀመሪያዋ ዮጋ የምትል መጽሐፍ፣ የአማርኛ መጽሐፍ እንግሊዝኛ መሰለች፣ ሁለቱም ቦዝ ቨርሽን ያዘች ነች። እሱ ነው የጻፈ። አንድ ጊዜ ሌላኛው ማስታወሰው ከመጣ በኋላ ትምህርት ቤት ጎንደር ላይ ከፍተዋል። 3 ትምህርት ቤት፣ አንድ የተወለዱበት አዘዞ አካባቢ፣ ሁለተኛው ደግሞ እኛ ሰፈር ቸቸላ ቅዱስ ዮሐንስ የሚባል ቤተክርስቲያን አለ። እዛ አካባቢ ሌላ ዳግማዊ ሲሳይ ነው የሚባለው፣ ምክንያቱም ሻምበል ሲሳይ አይደል አባቱ። 3ቱም የዳግማዊ ሲሳይ ትምህርት ቤት ነው የሚባለው። ሶስተኛው የመኖሪያ ቤታቸው ቀበሌ 17 አካባቢ አለ እና እቃ ለትምህርት ቤቱ የኮንስትራክሽን እቃ ይመጣል በመኪና ተጭኖ። ከዛ ያው በአካባቢው ያሉ ጎረምሶች እኛን የምናወርድ በማህበር የተደራጁም ያልተደራጁም አሉና እሱ የሚፈልገው እቃው እንዲወርድ ነው። ከዛ እኛ ካላወረድን ብለው ገንዘብ ለመቀበል በመፈለጋቸው ያስገድዳሉ። እና እሱም ያው እንግዲህ ከውስጡ ያለው በሽታ ተነሳበትና ያንን ጭነት የሚያወርዱ የተደራጁ በጣም ጎረምሶች የተሰባሰቡበት ሁሉንም ብቻ ጣ አድርጎ እነሱም ደንግጠው የሱዳንና የኢትዮጵያ ህዝቦች አንድ ዳቦ ተቋድሰንና አብረን ተጋግዘን የምንኖር ህዝቦች ነን። በእኛ በለውጣችን ጊዜ አስናቀው የኢትዮጵያን ፖሊሲ ባከበረ መልኩ የተለያዩ ስልጠናዎችን ይሰጠን ነበር። ያኔም ትጉና ያሰብነውን ዓላማ ግቡ ላይ እንዲደርስ የራሱን ድርሻ ተወጥቷል። ከብዙ የአፍሪካ ሀገራት መጥተው ሰንዳፋ ስንማር ለነበርነው ተማሪዎች አርአያና እውነተኛ ፓን አፍሪካኒስትና ኢትዮጵያዊ ስሜት ያለው ኢትዮጵያዊ ነው። So in terms of commitment, he is a true Pan-Africanist
and he's a very, very honest Ethiopian revolutionary. አፍሪካ ላይ ብዙ የአፍሪካ ሀገሮች ነፃ አውጪ እንትኖችን አሰልጥኛለሁ። ኤምኬ ማለት የኤንሲ ሚሊተሪ ዊንግ ነው። ኡሙኩሁም ቶዊሲዝዌ ነው የሚባለው። እሱን ስዋፖ የስዋፖንም እንደዚሁ ነፃ አውጪዎችን፣ ኤስፒኤልኤ የሳውት ሱዳንን ነፃ አውጪዎችን፣ የሶማሌ ነፃ አውጪዎችን ሁለት ግሩፕ ናቸው። የቬተራኑን ግሩፕና ሌሎችንም ሁለቱንም ግሩፖች አሰልጥኛለሁ። የሶማሌ መነሳሳትና ህገ መንግስቷና የባንዲራ ትርጉሟ ኢትዮጵያንም ጅቡቲንም ኬንያንም አፌክት የሚያደርግ ነው። ኬንያ ላይ እና ጅቡቲ ላይ አልዘመቱም። ምንም ያደረጉት ነገር የለም። ኢትዮጵያን ነበር አታክ የሚያደርጉት። ስለዚህ ኢትዮጵያ ነች ኢኒሼቲቭን ወስዳ ያን ሁሉ ስራ የሰራችው። ሁለቱንም ሀገሮች ሴቭ አድርጋቸዋለች። የሳውት ሱዳን ስልጠና ቀጥታ ሪፖርቱ ለጆን ጋራንግ የሚሰጥ ሆኖ ጆን ጋራንግ 3 መኖሪያ ቤቶች አሉት። አንድ ሴፍ ሃውስ፣ አንድ ጊዮን ሆቴል፣ አንድ ሌላ መኖሪያ ቤት ኦፊሻል እንግዳ የሚቀበልበት ቤት እሱ ጋር ነው የሚሰጠው የነበረው ሪፖርቱ። በተመሳሳይ ጊዜ ከ20 ሺህ በላይ ሰራዊቶች ሰልጥነዋል። የመደበኛ ወታደራዊ ትሬኒንግ የኔን የሚመለከት አይደለም። የኢንተለጀንስ እና የእጅ በእጅ ውጊያ እኔ ነበር ማሰለጥነው። His PR is very, very good, and his approach to people is very soft and ባህሪው ጥሩ ነው። ለስላሳ ተናጋሪ፣ ሰዎችን በደስታ የሚቀበልና አጠገቡ ካሉት ሰዎች ጋር በቀላሉ የሚግባባ ነው። ለ10 ዓመት አዲስ አበባ በቆየሁበት ጊዜ ውስጥ የተለያዩ ሀገራት ዲፕሎማቶችን ሲቀበልና ሲያስተናግድ ነው ማውቀው። This is what he has been doing, and really a great man. በሁሉም ለሀገሬም ለአፍሪካም የኔ ልጅነት ጉልበቴን በሚገባ ሰጥቼ አገልግያለሁ። በቅድም በገለጽኩልሽ መሰረት በማሰልጠን ደረጃ ብዙ የደከምኩበት ነው። ከልቤ የሰራሁበት ነው። ደከመኝ ሰለቸኝ ሳልል ራሴን ሳላዳምጥ ስራዬን ብቻ በማዳመጥ ብዙ ኮንትሪቢዩሽን አድርጌያለሁ። ኢቭን አሁንም በኋላም በዲፕሎማሲያዊ በዲፕሎማሲያዊ ዘርፉ ብዙ ኮንትሪቢዩሽን አድርጌያለሁ። ለሀገሬም ለአፍሪካም ነው። እንዳልኩሽ እኔ በዚህ በትራይብስ በኢትኒክ አላምንም። ከድሮ ራሴን አፍሪካዊ ብዬ የምቆጥር ሰው ነኝ። አፍሪካዊ ሆኜ ራሴን አንጬ የወጣው በመሆኔ በትራይብ ማምን ሰው አይደለሁም እና ይሄ አፌክት አያደርገኝም ወይም ወደዛ ዝቅ የሚያደርገኝ ነገር የለም። ከላይ ባለ በአፍሪካዊነቴ ፓን አፍሪካኒስት ደረጃ ራሴን ያስቀመጥኩ በመሆኑ ለአፍሪካም ብዙ ያገለገልኩ በመሆኑ ወደ ታች ወርጄ በዚህ በጎሳ በዚህ በወረዳ በዚህ በእንትን ላምን የምችል ሰው አይደለሁም። እንደማይጠቅመኝም አገሪቱንም እንደማይበጃት ስለማውቅ መምህር ጎይቶም ኃይሌ የሚባል 10ኛ ክፍል መምህራችን የአማርኛ መምህራችን አለ። በብስክሌት ነው የሚሄደው እና አርብ ብዙ ጊዜ ቆላማው አርማጭሆ አካባቢ ከማውራ የሚባል አካባቢ አለ። ደግሞ እንጨት በአህያ እየጫኑ እህል እየጫኑ ጌሾ እየጫኑ ይሸጣል። በተለይ አርብ የጌሾ ቀን ነው፣ የጌሾ ገበያ ቀን ነው እና እኛ ፒያሳ ላይ ቆመናል ከጎይቶም ጋር እያወራን የነበረ። በኋላ አስናቀ ጎንደር የፔፕሲ ኮላ ፋብሪካ አለ፣ በዛ አቋርጦ ነው የሚመጣው። አርሶ አደሮች አህዮች ይመጣሉ እና ዋናውን መንገድ አቋርጠው አስፋልቱን እንደሚሄዱት ከዛ አህያውን ጭኖ እሱ ቁምጣውን ለብሶ የገጠር በረባሶውን ለብሶ ይመጣል እና ስናየው በቃ ደነገጠ። የምናውቀው እንደወጣ እንደጠፋ ስለሆነ ከዛ እሱም አልቻለም። በቃ አህያውን ለቀቀውና ወደኛ ተመልሶ መጣ። አጋጣሚ ሆኖ የመምህር ጎይቶም ኃይሌ ብስክሌት የብስክሌት መብራቷ ትከፈታለችና ያን ያሻሽን ስናየው እሱ ሲያወራው በድንገት ተከፈተች። ሲከፈት የኢህአፓ አርማ ያለባት ጨርቅ አለች ከውስጧ እና ልትወድቅ በጣም ደነገጥን። የደነገጥነው የአካባቢው ሰው እንዳያየን ነው። አታውቂውም ማን ምን እንደሚጠቁምና በዛ ተደናግጠን እሱም
ወሬውን ሳይጨርስልን ተነስቶ አህያው ወደ ሮጠበት ቦታ እየሮጠ ሄደ። ከዛ በኋላ አይኑን አላየነውም። ለረጅም ጊዜ ቆይቶ ነው እንግዲህ ለንደንም ከአሜሪካም ሲዞር ከኖረ በኋላ መጥቶ የተገናኘ ነው። በስራ የተለያዩ ሀገሮች ላይ ኖሬያለሁ። ለአጭር ለሾርት ተርም የሆነው ስልጠናዎችን በማድረግ የተለያዩ ቦታዎችን አድርጌያለሁ። አብዛኛውን ጊዜ በደርግ ጊዜ ኢትዮጵያ ውስጥ የደርግ የመጨረሻው 5 ዓመቶች በነፃ አውጪዎች ስራ ላይ የማሰልጠን ስራ ላይ ለኢትዮጵያም ያሉ የተለያዩ ክፍሎችን በማሰልጠን ስራ ላይ ስሰራ ቆይቻለሁ። ከዛ በኋላ ግን ሁሉም ነገር አመች ስላልነበረ በእንግሊዝ አድርጌ አሜሪካን ሀገር ሄጄ ለትንሽ ጊዜ ኖሬያለሁ። ከኔ ካራክተር ከኔ የውስጥ ፍላጎቴ ጋር አሜሪካን ሀገር መኖር የሚያስችለኝ ባለመሆኑ ወደ እንግሊዝ ተመልሼ ትምህርት ለመማር ሞክሬያለሁ፣ ለመስራት ሞክሬያለሁ። ከዛም ሁሌ ሀገሬና ወይም አፍሪካ ሀገር መኖር አለብኝ ብዬ ስለማመን ልቤ እዛ ቀን አንድ ቀን ያደረ መስሎ አይሰማኝም። ረዥም ጊዜ ለንደን ኖሬያለሁ፣ ግን አንድ ቀን ያደርኩ መስሎ አይሰማኝም። አስተምሮኛል፣ ሰርቻለሁ፣ ገንዘብ አግኝቼበታለሁ። ነገር ግን ውስጤ ተቀብሎ ስለማያውቅ የመኖሪያ ፈቃድም ከመኖሪያ ፈቃድ ውጭ የዜግነት ጥያቄ ሁለቱም ጋር አንስቼም አላውቅም። ዜግነትም የለኝም፣ የውጭ ዜግነት። ኢትዮጵያዊ ነኝ አሁንም። ምክንያቱም ኢትዮጵያዊነቴን ድሮፕ ላደርግበት የሚችልበት ምንም ከነ ጉዷም ከነ ግሳንግሷም ከነ ጥሩ ታሪኳም ኢትዮጵያን ፈልጋታለሁ። እኔ በአጋጣሚ የጎንደር ዓለም አቀፍ ቅርስ ስራ አስኪያጅ ስለነበርኩ የተገረፈበትን ወንበር አሳይቼዋለሁ። የተገረፈበትን ቤት መልሶ ገብቶ አይቶታል አስነገ። ምክንያቱም ያን ሰዓት መግባት ባይቻልም አሁን ግን ያ ቤተ መንግስት የጎንደር ከተማ አንድ የቱሪስት መዳረሻ ሆኖ የሚያገለግል ሙዚየም ሆኖ የሚያገለግል ነው። በኃይለ ሥላሴ ዘመንም ሌላ ተቀያሪ ቤተ መንግስት ሆኖ የሚያገለግል ነበር። ያው እንደምታስታውሹው በኃይለ ሥላሴ ዘመን በየክፍለ ሀገሩ የራሳቸው ቤተ መንግስት አላቸው። ጎንደር ሲመጡ ልጆቻቸውም ሲመጡ ማረፊያ ሆኖ የሚያገለግል ነው ነበር። ስለዚህ ይሄ ታሪክ መረጃ አለው ማለት ነው። የዚህ ታሪክ ተቋዳሽም ነው አስናቀ። እንግዲህ ከዛ በኋላ ህይወት ተቀይሯል። አዲስ አበባ ከመጣ በኋላ በጣም በርካታ ተግባሮችን ፈጽሟል። የዮጋ ባለቤት ነው። ለንደን ውስጥ ትልቅ የውሹ ትምህርት ቤት ነበረው። አሜሪካ ይኖር ነበር። ከዛ በኋላ የጥቁር አፍሪካውያን የነጻነት ትግል ውስጥ በራሱ ስሜት ተነሳሽነት የዛ ትግል አካል ሆኖ ከነ ኔልሰን ማንዴላ ጋር ታግሏል። መታገል ብቻ ሳይሆን የብላክ አፍሪካን ፍሪደም ፋይተርን አሰልጥኗል። ፕሮብሌሙ የራሱ መሆኑን የሚረሳ ይሄንንም ፕሮብሌም አብሮ መቅረፍ የማይፈልግ ምቾቱን ፈልጎ ወይ ጥሩ ደሞዝ ተከፋይ የሆነና ጥሩ ቤት ይኖረዋል፣ ጥሩ የመኖር ፋሲሊቲ ይኖረዋል። ግን ምንም ይሁን ምንም አሜሪካዊ ኢትዮጵያዊ ሆኖ አሜሪካዊ ሲቲዝንሺፕ የሆነ እንግሊዝም ሆኖ ወይም ሌላ አውሮፓዊ ሆኖ ሁለተኛ የሀገሩ ፓስፖርት ቢኖረው ምንም ይሁን ምንም ሲስተማቸው ሬሲስ ስለሆነ ሁለተኛ ዜጋ ነው። እንግሊዝም ብትወስጁ ኢትዮጵያዊው ሁለተኛ ዜጋ አይደለም፣ ከዛ በላይ ነው። ምክንያቱም መጀመሪያ እንግሊዙ አለ፣ ቀጥሎ ስኮቲሹ አለ፣ ዌልሱ አለ፣ አይሪሹ አለ። ከዛ ቀጥሎ ኮመንዌልዝ የሚሉ የገዟቸው ሀገሮች አሉ። ከአፍሪካ እኔና ኬንያዊ ብንሄድ ኬንያዊ ቅድሚያ ያገኛል። ምክንያቱም የተገዛ ነው ለእንግሊዝ አሜን ለሰጥ ለጥ ብሎ። እኛ የመጨረሻዎቹ ነን። ይሄን ተቀብሎ መኖር የሚችል ተቀብሎ መኖር ይችላል። እንደዚህ አይነቱ ነገር ደግሞ እኔ አልቀበለው። አገሬ ላይ አንደኛ ዜጋ ሆኜ መኖር መርጣለሁ። በሌላ ሀገር ሰው በሌላ ሀገር ላይ ሁለተኛ ዜጋ ሆኖ ከመኖር ምንም ይሁን ምንም ኢትዮጵያ ነች። እንዳልኩሽ ከነ ችግሯም ከነ ታሪኳም ከነ ጥሩ ምግባሯና ስራዋ
ኢትዮጵያን ፈልጋታለሁ። ኢትዮጵያ የኔ ነች፣ ከኔ ጋር አብራ ነው የምትኖረው። አፍሪካም እንደዚሁ ከኔ ጋር። የአፍሪካን ክፉ አልፈልግም፣ የአፍሪካን ጥፋት አልፈልግም። በዛ ውስጥ ምኖር ሰው ነኝ። By their leaders like Asnaga, and who committed themselves to apply the policy and program of the leadership at the time. በወቅቱ እንደ አስናቀው ያሉ መሪዎች በፍቃዳቸው የተለያዩ ፖሊሲዎችን ቀርጸው ይሰጡን ነበር። ከዛን ጊዜ ጀምሮ እስካሁን ድረስ ከ30 እስከ 40 ዓመት የሚያህል የትግል ጊዜ ውስጥ የተለያየ ታሪክና ትውስታዎች አሉን። የኢትዮጵያ መልካም ታሪክ ለሌሎች የአፍሪካ ሀገራት እንደ ምሳሌ ይወሰዳል። በወቅቱ በነበሩት ፕሬዝዳንት የኢትዮጵያ ሕዝብና እንደ አስናቀው ያሉ አስተማሪዎች ባያግዙን ኖሮ አሁን ያለንን ነጻነት አይኖረንም ነበር። We could not have succeeded in our individual countries without the commitment of the president, without the commitment of the people, and without the cadres in the country like Asnaga who were implementing the policy of the government. So የነጻነት ታጋይ ነው። ከዛም አልፎ ለሰው ልጅ የነጻነት ሰው ልጅ መብት የነጻነት ታጋይ ነው። በተለይ ደቡብ አፍሪካ ላይ ያው የመጨረሻዋ በቅኝ ግዛት ከተያዙ የአፍሪካ ሀገሮች ነጻ ያወጣችው እሷ ነች። ሮዴዥያ ወይም ደግሞ ዚምባብዌ ላይ ሁሉ የተለያዩ የትግል አበርክቶ ነበረው። ከዛ ባሻገር አንድ ኢትዮጵያዊ ሆኖ ብሪቲሾች እንግዲህ ኔልሰን ማንዴላን ቴሮሪስት ወይም አሸባሪ ብለው ፈርጀውት ነበር። ሁለተኛው ቴሮሪስት አስናቀ ነው ነበረ። ስለዚህ የአፍሪካ ናሽናል ኮንግረስ አባል ሆኖ እስካሁን ድረስ በማገልገል ነው ያለ። ብዙ ድሎች አሉት አፍሪካ ሀገር ውስጥ ለነጻነት በሚደረግ ትግል የሱ እጅ ብዙ ቦታ ላይ አለ ብሎ መናገር ይቻላል። ስለዚህ በትግል ተወልዷል፣ በትግል አድጓል፣ እስካሁን ድረስ በትግል ነው ያለ። አሁንም ቢሆን ለጥቁር ሕዝብ የነጻነት ታጋይ ነው። ከዛም አልፎ ለሰው ልጅ የነጻነት ሰው ልጅ መብት የነጻነት ታጋይ ነው። መታገል ብቻ ሳይሆን የብላክ አፍሪካን ፍሪደም ፋይተርን አሰልጥኗል በተለያየ ጊዜ። ያም ብቻ ሳይሆን የመንግስቱ ኃይለማርያም ስፔሻል ፎርሶችንም አሰልጥኗል እሱ። ብዙ ድሎች አሉት አፍሪካ ሀገር ውስጥ ለነጻነት በሚደረግ ትግል የሱ እጅ ብዙ ቦታ ላይ አለ ብሎ መናገር ይቻላል። ስትሬት ፎርዋርድ፣ ውሸት አልወድም፣ ማጭበርበር አልወድም። ስለ ራሴ ብዙ ማውራት አልፈልግም። ከሰው ብዙ ሰማለሁ፣ ብዙ እማራለሁ። እኔን መግለጽ የምችለው በመጽሐፎቼ በምሰጣቸው እንትኖች ቋሚ ሀብት ስለሆኑ ዛሬ በማወራው ሳይሆን ቋሚዎቹ ከትውልድ ትውልድ የሚሄዱት መጽሐፎቹ ናቸው። በእነሱ መግለጽ እችላለሁ ራሴን። በተረፈ ፍርሃት የሚባል ነገር አላውቅም። ብዙ ሰው ስለኔ ይሰጋል በተለያዩ መንገዶች። ስትሬት ፎርዋርድ ስለሆን ስለምናገር ያለ ምክንያት አልናገርም። በአገር ላይ አልደራደርም። እንኳን በአገሬ በኢትዮጵያ በአፍሪካ ላይ አልደራደርም። እያንዳንዱ አፍሪካ የምትበደልበት ነገር ያቃጥለኛል፣ ያናደኛል። አፍሪካዊ ነኝ፣ ከዛም በላይ ደግሞ ኢትዮጵያዊ ነኝ እና በኢትዮጵያና በአፍሪካ አልደራደርም። ከ40 ዓመት በኋላ ጦርነት መጣ። የጣሊያን ጦርነት፣ ድጋሚ ጦርነት። ያ በጣም ከፍተኛ ዝግጅት ያደረጉበት 5 ዓመት የፈጀ ጦርነት ነው። አሁንም በድጋሚ ጣሊያኖች ተሸንፈው ወጡ ሁሉም። ከዛ ማን ነው የመጣው? እንግሊዞች እንረዳለን ጣሊያንን ብለው ማስወጣት እንረዳለን በጣው መጥተው የራሳቸውን ኮሎኒ ለመስራት ነው የሞከሩት። ኃይለ ሥላሴ ብልጥና ኃይለኛ ዲፕሎማት በመሆናቸው እንቅስቃሴያቸው በእንግሊዞች ስር ስለነበር ያለ እንግሊዞች ፈቃድ መንቀሳቀስ ስለማይችሉ ከአዲስ አበባ በባቡር ጅቡቲ፣ ከጅቡቲ ስዊስ ካናል ሄደው የአሜሪካውን ፕሬዝዳንት አነጋግረው እኛ ስልጣኔ ከአሜሪካን ጋር ነው የምንፈልገው፣ እንግሊዞች እንደገና ኮሎኒ ሊያደርጉን ፈልገዋል የሚል ሲስተም ተጠቅመው እንግሊዞቹ እንዲወጡ አላይድ ስለነበሩ እንግሊዝና አሜሪካ በጊዜው እንዲወጡ ታዘው ጠላት ንብረት የሚባለውን የሚችሉትን ይዘው የማይችሉትን አጥፍተው
ነው የወጡት። ከዛ በኋላ የተደረጉት የኢትዮጵያ ካርታ ክፍፍል እንግሊዞች በዋና ተዋናኝነት ኢትዮጵያን ለማጥፋት ተብሎ የ100 ዓመት ፕሮግራም ተሰርቶ ኢትዮጵያን ለማጥፋት የተዘመተበት ነው። ይሄን ስልሽ እንግሊዝ ብቻውን ሳይሆን አውሮፓውያንም ጭምር ናቸው። ዛሬ እያንዳንዱ የአውሮፓ ሀገር ለመንግስት በጀት ድጎማ 100 ሚሊዮን ሊሰጥሽ ይችላል። አንቺን ለሚያጠፋ ደግሞ መልሶ ትሪፕል 3 ጊዜ እጥፍ ፈንድ ያደርጋሉ። እነሱ በ100 ዓመት ስላልጠፋን ከ100 ዓመት በላይ የቆየን በመሆናችን ይሄ ዛሬ ድረስ የመጣው የኢትኒክ ፖሊሲው ሲመጣ ጀምሮ እርስ በርስ የሚያፋጀው ነገሮች የኢትዮጵያን ስም ያልያዙ ድርጅቶች ስታያቸው በሙሉ ከቅኝ ግዛትና ከበርሊን ኮንፈረንስ ጋር የተያያዙ ናቸው፣ በአንደኛውም ወይንም በሌላኛውም መንገድ። እኛ ብዙ ጊዜ አሸናፊ ሆነን የዘለቅንበት ጊዜ ይኑር እንጂ አልተጎዳንም ማለት አይደለም። የኢትዮጵያ የመጀመሪያውን ፖርት ዘይላን ያሳጡን እንግሊዞች ናቸው ሶማሌን ሲከፍሉ። ቀጥሎ የነበሩትን 2 ፖርቶች ያጣ ነው አሰብ፣ መሰዋና አሰብን በዚሁ ክፍፍል ምክንያት ነው። የኮሎኒያሊስቶች ያመጡብን ጠንቅ ነው። አሁን የምታየው የሱዳን ኮንፍሊክት ያለበት መሬት ጊዮን ላይን ተብሎ እንግሊዞች ያሰመሩት ነው። እኛ ኮሎኒ ባለመገዛታችን አብሮ ቆሞ መስመር የተካፈለ የለም በራሳቸው። ምክንያቱም ሱዳን እዛ ስለሆነች ለሱዳን ነው ፌቨር የሚያደርጉት። ኬንያ ታች ስለነበረች ለኬንያ ነው ፌቨር የሚያደርጉት። ሶማሌን ደግሞ ጣሊያን ከወጣ በኋላ እንግሊዞች ተፍተፍ ይሉ ስለነበር ለነሱ ነው። ፕላስ ሆምወርኩንም ለመስራት አስቀድሞ መጀመሪያ ያለ ፖርት ያሳጡን ከሶማሌ ሳይድ የነበረው መሬታችን ነው እና በዛ አይነት ጥርስ ውስጥ ገብተን የምንኖር ሰዎች ነን። ይሄ ዛሬ የምታየው የአሜሪካ የአውሮፓ ግርግሩ ተጽዕኖ፣ የዲፕሎማቲክ ተጽዕኖ፣ የፖለቲካ ተጽዕኖ፣ የእርዳታው የምኑ ተጽዕኖ የምታየው ከዚህ መሰረቱ ይሄ ነው። ኢትዮጵያዊነት ኢትዮጵያ ምድር ብቻ አይደለም፣ እዚች ፕላኔት ላይ ያለ ነው። ኢትዮጵያዊነት ቀደምትነት ነው። የታሪክ ባለቤት ነን። የተፈጥሮ ሀብት ባለቤት ነን። ምንም ጥርጥር ስለሌለው ነው። እኛ ጋር ያለ የተፈጥሮ ሀብት የአሜሪካን ሕይወት የሚወስን የተፈጥሮ ሀብት አቀማመጥ ነው ያለን። ሳውዝ አፍሪካ ያለው ገቨርንመንት ከማንዴላ ጀምሮ ያለው ከአፓርታይድ ውጭ ያለው ገቨርንመንት ሃይሊ ሪስፔክትድ ነኝ እኔ። ራሳቸው በተለያየ ጊዜ የሚያሳዩኝ የግብዣም ያቀባበልም የሚሰጡኝም ይሄ ዝም ብሎ የመጣ አይደለም። የነሱ ኔቲቭ ሁሉም በዛ መልክ ተሰማርቶ ባልነበረበት ጊዜ አብሬያቸው የሰራው ሰው ነኝ። ያሰለጠንኩላቸው ሰው ነኝ። በእግሬ ዛምቤዚን እና ሊምፖፖን ሪቨር አብሬ ከነሱ ከክሪሳኒ ኮማንድ ጋር ያቋረጥኩ ሰው ነኝ። ይወዱኛል። ሳውዝ አፍሪካዊ አይደለሁም፣ አፍሪካዊ ነኝ። ከዛም ኢትዮጵያዊ ነኝ። ይወዱኛል፣ ያከብሩኛል፣ ይንከባከቡኛል። በዛም ጊዜ ልጅም ነኝ፣ ይንከባከቡኛል። ከዛ ጊዜ ጀምሮ የመጣ ትሬንድ ነው ይሄ። እንደሰማሽው በመጽሐፉ ምረቃ ላይ እነሱ የሚጠሩኝ ጀነራል፣ ማይ ጀነራል ነው የሚሉኝ። ዛሬም ላቲኖቹ ማይ ኮማንዳንት ነው የሚሉኝ። እነሱ ብቻ አይደሉም። የስፔሌም የሚገርመው አሁን ያለውን መንግስት ኦፖዚሽኑ አሁን ምክትል ሆኗል። ኦፍ ኮርስ እነሱ የሚጠሩኝ ጀነራል ብለው ነው። ላቲኖቹ ከኩባኖች ጋር አብረን ሰርተናል። ለምሳሌ ኮማንዳንት ነው የሚሉት። ኮማንዳንት ኢኩቫለንት ጀነራል ማለት ነው። እኔ በዛ መጠራት የምፈልግ ሰውም አይደለሁም። እንዳልኩሽ ባለፈውም እናትና አባቴ ያወጡልኝ አስናቀው የሚባል ስም አለኝ። በዛ ብጠራ ከሁሉም በላይ ደስ ይለኛል እንጂ ይጠሩኛል። አሁን ደግሞ ሌላም ስም እየመጣ እየጸደቀ መጥቷል። ኢትዮጵያዊ ቸጉቤራ፣ አፍሪካዊ ቸጉቤራ የሚሉ ስሞችም እየመጡ ነው። ጎንደር መጽሐፍ ባስመረቅኩበት ጊዜ ይሄ መባል አለበት ብሎ ተጨብጭቦ ተሰጥቶኛል። ስቲል እኔ የምመርጠው አስናቀው ነው። ትልቅ ወንድሜ የሞተው ነው ከለንደን መጥቼ ነው የተገናኘ ነው። በጊዜ የኢትዮጵያ አየር መንገድ ሰራተኛ ነበረች፣ እሷም አዲስ ነበረች እዛ። በዛ ጊዜ ነው የተገናኘ ነው። ከዛ በኋላ መተሳሰብ አለ፣ መነጋገር አለ፣ መፈቃቀዱ አለ። እኔ ያኔ ለንደን ነው የምኖረው። ከዛ ተመልሼ መኖር ሲጀምር
እመላለስ ነበረ። ኢትዮጵያ መኖር ፍላጎት ስለነበረብኝ የተወለድኩበት ቦታ ላይ ሰፈሬ ላይ የግል ትምህርት ቤት መስራት ጀመርኩ። ያን ትምህርት ቤት እየሰራሁ ነው የተዋወቅነው። ቤተሰቤም ለትዳር ይገፋኝ ነበረ። ትልቅ እህት አለችኝ እንደ እናት የሆነች፣ እሷ በጣም ሲሪየስሊ ትገፋኝ ነበረ። ኤንዌይ ለትዳር በቅተን 3 ልጆች አፍርተናል። አባትና እናቴ በጣም ወዳቸዋለሁ። በጣም ጎበዞች ናቸው እና በጣም እኛን ይወዱናል። በመካከላቸው ያለው ግንኙነት በጣም የፍቅር ነው እና በጣም እርስ በርሳቸው ይደማመጣሉ፣ ይግባባሉ። በጣም እኛን ይንከባከበናል፣ በጣም ይወደናል። ለኛ ሁሌ ጥሩ ነገር ነው የሚፈልገው እና ሁሌ ጥሩ ይመክረናል። ጥሩ አባት ነው። ምንም ተአምር ያልሆነ ነገር አይናገርም። ሰው ያከብራል። ኪሱ ያለውን ነገር ለሁሉም ሰው ነው ሼር የሚያደርገው። እንኳን ጠይቀውስ አይጠይቁትም። የሰፈር ሰዎች ያሳደጉት አሮጊቶች ይኖራሉ፣ ምን ይኖራሉ። አሁን ቤታቸው ማንም የለበትም። በሙሉ ውጭ ነው ያሉት። ከሞቱት የተረፉት ታናሽ ወንድሞቹ ለንደን አሉ፣ የተወሰነው አሜሪካ አሉ። እዛ መኖሪያ ቤታቸው ጎንደር ላይ ብዙም ሰው የለም። ያው እሱ ሲሄድ እና እዛው አካባቢ የነበሩ ሰዎች ብለው ቤቱን እንዲጠብቁ ይኖሩበታል። ትልቅ ግቢ ቤት ነው። ትምህርት ቤቱም አለ። ለተወሰነ ጊዜ ረታ የሚባለው ታላቅ ወንድሞ ጎንደር ያለውን ትምህርት ቤት ያስተዳድር ነበረ። አሁን እንኳን የለም፣ ተመልሶ ወደ አሜሪካ ሄዷል። እሱም የራሱ ህይወት ስላለው እና አልፎ አልፎ ወደ ጎንደር ይሄዳል። በየአመቱ ሁልጊዜ ጎንደር ላይ እንደምታውቂው የጥምቀት ክብረ በዓል ከፍተኛ ነው። ሁልጊዜ ከብት ያርዳል። የክብር እንግዶች የጎንደር ባለስልጣን ወይም የኢትዮጵያ ባለስልጣን ሆነ ጎንደር ተወላጆች ጎንደር ላይ ሲመጡ ከሱ ቤት ነው የሚያሳልፉት። ቁርጣቸውን፣ ክትፎቻቸውን እየበሉ ይሄን የሚያደርገው እንግዲህ ለዛ በዓል ሲል መጥቶ ነው እንጂ ማንም ሰው የለም። ግን ያው የአካባቢው አብረው ያደጉ ሰዎች ቤት ውስጥ ይኖራሉ። እነሱም ሲሄድ ያርፉበታል። የምፈልገውን አርስት አንስቼ ልነጋገርበት የሚችለው ሰው ኬፐብል ከሆነ ሰው ጋር ነፃ ነኝ። በጣም ነፃ ሆኜ የመነጋገር የመወያየት ሀሳብ የመቀያየር እንትን አለኝ። ችግር የለብኝም። የነፃነት ጉዳይ እኔ ነፃ አውጪ ልሆን አልችልም። ራሴን ነፃ ካላወጣሁ ፊት ለፊት ነው የምናገረው። ጉድፍ ካየው ፊት ለፊት ነኝ። ሳመሰግንም ፊት ለፊት ነኝ። ሳበረታታም ፊት ለፊት ነኝ ከነ ምክንያቱ እንጂ ችግሮች አይቼ የሚሸማቀቅበት የምፈራበት አንድም ነገር የለም። በነገራችን ላይ ቅድም እንደነገርኩሽ እኔ ከ13 ዓመቴ ጀምሮ ፍርሃት የሚባል ነገር አላቅም። ፈርቻ አላቅም። የፈለኩትን እናገራለሁ፣ የፈለኩትን እቸቻለሁ። ስርዓት ባለው መንገድ ተቻለሁ፣ ኢንከሬጅ አደርጋለሁ፣ ሀሳቤን እገልጻለሁ። ኮንትሪቢዩሽን ልለው ብችልም በልጅነት እድሜ ባልበሰለ አእምሮ የፖለቲካ እንትን ውስጥ ተሳትፌያለሁ በኢህአፓ። በዛም መከራ ደርሶብኛል። ችግሮቹም ስቃዮቹም በእኔም በቤተሰቤ ላይ ደርሷል። በጊዜው የተሳተፍኩበት የፖለቲካ መስመር ትክክል ነው አይደለም የሚለውን አይደለም ማየው። ስርዓት አስተምሮኛል፣ ዲሲፕሊን አስተምሮኛል፣ ጥንካሬ አስተምሮኛል። በእኔ እድሜ ግን እዛ ፖለቲካ ውስጥ መሳተፍ አልነበረብኝም። እኔ አይደለሁም የምጠየቀው። ብዙ ችግር ውስጥ ደርሶኛል፣ አልፌበታለሁ። አሁን እኛ ድሆች አይደለንም። የምታየው ታላቁን የህዳሴ ግድብ መገደባችን አንገታችን ቀና የሚያደርግ ስለሆነ ፕራይዳችን የሚጠብቅ ስለሆነ እንድናደርገው አልፈቀዱልንም። ሁሉ የኢትዮጵያዊነት ደስ የሚልሽ ኢትዮጵያኒዝም ደስ የሚልሽ እናደርገዋለን ብለን መነሳታችን እናደርገዋለንም እያደረግነውም ነው። ያኔ ነው እኩል ማውራት የምንችለው። ይህም ማሳካት ካልቻል የዘላለም ባሮች ነን፣ ድሆች ነን የምንሆነው። የስኳር ፕሮጀክቱን ማሳካት ካልቻል የመጨረሻ ድሆቹ ለማኞቹ ነን ነው የምንቀረው። ይሄን ካደረግን አዳዲስ ሜጋ ፕሮጀክቶችን ቀርጸን ከሄድ ማንም ጫፋችን አይደርስም። ልማትን፣ እድገትን፣
ህብረትን፣ ኢትዮጵያዊነታችን ኢትዮጵያኒዝምን እንደገና እናሳያቸዋለን። ግን ስለማይፈልጉ ኮሎኒያሊስቶችና ኮሎኒያል ሜንታሊቲ ያላቸው የአፍሪካ መሪዎችም ስለማይፈልጉ ከአፍሪካዊነት ይልቅ ሞግዚቶቻቸውን ቀኝ ገዢዎቻቸውን ጋር አብረው ስለሚሰሩ ኔቲቭ ተረስቶ እንደ ድሃ ይቆጠራል። ድሃ አይደለችም አፍሪካ። እንዳልኩሽ የኮንጎ ሀብት አፍሪካን ቀጥ አድርጎ ሌላውን ታይ ቀጥ አድርጎ ማስተዳደር ይችላል። የሌለው ነገር የለም። ኮንጎ የሌለ የማዕድን አይነት የለም። እና ስማችንም ያሳቀቁሻል። በዚህ ስለ ድህነትሽ ነው የሚያወሩት፣ ስለ አለመሰልጠንሽ ነው። ያልሰለጠነ ህዝብ አይደለም። የራሱ ባህል አለው፣ የራሱ ወግ አለው፣ የራሱ እምነት አለው። ኢትዮጵያኒዝም ከምንም ነገር በላይ ነው። ለዛ ነው አሁን አስናቀ ጉዞውን በሙሉ የሀገሩ ፕራውድነስ ወይም ክብር ወይም ደግሞ ኢትዮጵያዊ የመሆኑ ሚስጥር ተናግሮት ሊወጣለት ባለመቻሉ ምክንያት በእያንዳንዱ የሰው ልጅ ትግል ኢትዮጵያ እንድትገባ አድርጓል። የሰው ልጅ የነጻነት ትግል በእያንዳንዱ የጥቁር ህዝብ የነጻነት ትግል ኢትዮጵያ እንድትገባ አድርጓል። በዚህ ምክንያት አሁን እድሜው እየገፋ ሲመጣ ያስቀመጠውን ያየውን የታዘበውን እየተፋ ነው። ስለዚህ መጽሐፍ አንዱ የፍልስጤም የደም መሬት ያን መሰረት ያደረገ የፍልስጤማዎችን ትግል መሰረት ያደረገ ተጽፏል። ከዛ ቁጥር 1 አፍሪካ ተጽፏል። የኢትዮጵያ አስተዋጽኦ ለአፍሪካ ብሎም ለዓለም ህዝብ በምድር ላይ ለሚኖር ህዝብ ነፃነት፣ ሰብአዊነት፣ መከበር ትልቅ አስተዋጽኦ ያደረገች መሆኑን አስመስክሯል ብዬ መናገር እችላለሁ። ስለዚህ ሞቶው አፍሪካኒዝም እንደገና የዓለም አቀፍም ጭምር ሆኖ ግን በኢትዮጵያኒዝም ውስጥ ያለ ነው ብሎ ስለሚያስብ ኢትዮጵያኒዝም ይለመልማል ብሎ ነው የሚያስበው እሱ። ኢትዮጵያኒዝምን ሳስብ ለአፍሪካ መድን የሆነ ርዕዮት የሆነ መርህ፣ ለአፍሪካ ነፃነት መርህ የሆነ ነው። ይሄ መጀመሪያ ያገኘ ነው ባድዋ እንትን ነው። ስታስቢው በታሪክ ረዥሙ የአፍሪካ ውስጥ ያለ የፖለቲካ ፓርቲ ማን ነው? ኤኤንሲ ነው። መጀመሪያ ሲመሰረት ለመመስረትም ዝግጁ እንዲሆኑና አሁን የደረሱበት ደረጃ ለመድረስ የቻሉት በ1912 ሲመሰረት ኢትዮጵያኒዝም ነበረ መቀስቀሻ መሳሪያቸው። እንዲያውም የመጀመሪያው ፕሬዚዳንት ጆን ዱቤ የኤንኤንሲ ነው፣ ያኔ ኔቲቭ የሚል ይጨምሩበታል፣ ሲመረጥ ኢትዮጵያዊ ነው ብለው ይጠረጥሩት ነበር። ምክንያቱም የሚሰብከው ስለ ኢትዮጵያኒዝም ስለነበረ። ኢትዮጵያኒዝም የአፍሪካኒዝም የፓን አፍሪካኒስቶች መሰረት ነው። እኛ ሀገር ብቻ ነው የማይነገረው። አፍሪካውያን ብቻ አይደለም፣ ጥቁር አሜሪካውያን፣ ላቲኖች አብዛኞቹ ስለ ኢትዮጵያኒዝም በጣም ያቀነቅናሉ። ኢትዮጵያኒዝም ትርጉሙ እምቢባይነት ነው። ለማን? ለኮሎኒያሊዝም አልገዛም፣ ለአፓርታይድ አልገዛም የሚል መሰረት ያለው በጥሩ የታነጸች ሀገር በመሆኗ እስካሁን ሳትፈርስ የቆየችበት ኢትዮጵያኒዝም ጥሩ መሰረት ላይ ስለነበረ ነው። ስለ ኢትዮጵያዊነትና ስለ አፍሪካዊነት አውቃለሁ። በጣም በምን ያህል ፍቅር እንደሚያወራ አውቃለሁ፣ ግን ገብቶኛ አያውቅም ነበር ከመሄዴ በፊት ወደ ዩኬ። ከሄድኩኝ በኋላ ግን የእውነት ተረዳሁት ምን ማለት እንደሆነ እና ሁልጊዜ የሚነግረኝ የነበሩት ነገሮች የእውነት ምን ማለት እንደነበረ የገባኝ ሲሄድ ነው። እና ሁሌም ይነግረኝ ነበረ፣ ግን የተረዳሁት የእውነት ሲሄድ እና ከበጣም ብዙ ካልቸር እና ከበጣም ብዙ ነገሮች ጋር ስተዋወቅ ያኔ ነው የገባኝ እውነት ምን ማለት እንደሆነ። እና ሲሄድም ደግሞ እዛ ናሽናል ግሩፕ አለ አፍሮ ካሪቢያን የሚባል እና እዛ ሲሄድ የእውነት አንድነት ምን ማለት አንድነት እና አፍሪካዊነት ምን ማለት እንደሆነ እና ከአፍሪካዊነት ደግሞ ኢትዮጵያዊነቴ ምን እንደሚለየኝ እና ምን ማለት እንደሆነ የገባኝ ከሄድኩኝ በኋላ ነው። ለምሳሌ መጽሐፍቶችን በሚጽፍበት ጊዜ በጣም ብዙ ምሽቶች ቀኑን ሙሉ ሲሰራ ይውልና ምሽቱን በሙሉ የሚሰራበት ጊዜያቶች ነበሩ እና እንቅልፍ መተኛቱን ራሱ ይረሳው ነበረ። ያ ነበር የምናስታውሰው፣ ኧረ ተነስና ተኛ ምንለው እና
ያው የሚጠይቀንን ነገሮች እንሰራለን። ማገዝ እገዛ የሚፈልግበት ነገሮችን በሙሉ ሲጠይቀን እናግዘዋለን። ጊዜ አጠቃቀሜን እንዳልኩሽ ሶሻላይዝ አደርጋለሁ። ስሰራ ቁጭ ብዬ ነው የምሰራው። ብዙውን ጊዜ ግን እንቅልፌን ነው ለቁም ነገር ማውለው። የእንቅልፍ ሰዓቴን እኔ በቂ እንቅልፍ በህይወቴ ተኝቼ አላውቅም። በህይወቴ በቂ እንቅልፍ በፊትህ ላይ፣ በፊዚካልህ ላይ፣ በአእምሮህ ላይ ተጽዕኖ ያመጣል ይላሉ። እስካሁን ተጽዕኖ አላመጣብኝም። እንደ ማንኛውም ሰው ላለሁ አድራለሁ። እድሜ እየጨመረ ሲሄድ እያረጀሁ ሄዳለሁ። የምታየው ግሬ ሄር ሙሉ ግሬ ሄር እየሆነ ነው። ፀጉሬ ላይ ለውጥ ሊያመጣ ይችላል። እኔ ውስጤና ሜንታሌ፣ ልቤ ላይ፣ ፍላጎቴ ላይ ተጽዕኖ ያመጣበት አንድም ነገር የለም። ሲደክመኝ ናፕ አደርጋለሁ። በጣም ጠንካራ ነው እና ባመነበት ነገር በደንብ ጠንክሮ ነው የሚሰራው። በደንብ ይሰራል። ሌላ ደግሞ በጣም የምወደው ነገር ስለሱ ለመጽሐፍቶች ያለው ክብር ነው። አሁን እሱ በጣም መጽሐፍትን ይወዳል እና እሱ እኔ መጽሐፍ እንድወድ ያደረገኝ እሱ ይመስለኛል። አሁን ቤታችን ብትመጪ አሁን በጣም ብዙ መጽሐፍት ነው ያለው። ቤተ መጽሐፍት መሆን ይችላል ራሱ እና ለመጽሐፍት ያለው ክብር በጣም እወደዋለሁ እና አደንቀዋለሁ። ከአባቴ ደግሞ የተማርኩት በምሰራው ነገር ሁሉ ጊዜ መስራት የምፈልገውን ነገር እውነት መስራት እንደምፈልግ እንዳረጋግጥ መጀመሪያ እና ስሰራውም በደንብ ወድጀው ጠንክሬ እስከ መጨረሻ ማድረስን ነው የተማርኩት። እንጎበኝ ነበር፣ ብዙ ሀገሮች አብረን እንሄድ ነበረ እንደ ቤተሰብ። አብረን መጽሐፍ እናነባለን፣ አብረን ፊልም እናያለን፣ እናወራለን። በተለይ እኔና እሱ ታሪክ በጣም እወዳለሁ እና እሱ ደግሞ ታሪክ በጣም ይወዳል። ስለዚህ ከእሱ ጋር ብዙ ስለ ታሪክ እናወራለን፣ ያስረዳኛል። አባቴን ዳሪያ ወስደዋለሁ። በነገራችን ላይ በዛ ጊዜ የሚታየው ከኃይለ ሥላሴ በስርዓቱም በሲስተሙም ባለመደሰት ነው ሪዛይን ያደረገው ከሚሊታሪ። ሻምበል ነበር የኃይለ ሥላሴ ሻምበል። ያም ሆኖ ግን አልተቀመጠም። ይህ ፖለቲክ ውስጥ መግባትና መጋፈቱ አይደለም። ጓደኞቹ ደርጎቹ ናቸው። እዛም ውስጥ አላደረገም፣ አልተሳተፈም። ነገር ግን በ45 ዓመት የሚወጣውን አርሚ ጥሮታ የሚወጣውን አርሚ አደራጅቶ የራሱ እርሻ እንዲኖረው ዘመናዊ እርሻ ያስጀመረ ሰው ነው። እኔ ብቻ ልረስ አላለም። የራሱ እርሻ ነበረው። ግን ኦርጋናይዝድ አድርጎ አባጦሮችን ኮኪት የሚባል መተማ ቦታ ወስዶ እርሻ አስጀምሯቸዋል። ያኔ በከብት ነው። ትራክተር አሳድጓል። ከትራክተር ኃይለ ሥላሴን ጠይቆ የሰብል ማመላለሻ ኤድንትሬ ከነሪ ሞርኬው እርሻ መጠበቂያ መሳሪያ አስፈቅዶ አስታጥቆ አካባቢውን ሲያለማ የቆየ ነው። እዛ አካባቢ ትምህርት ቤት፣ ጤና ኬላ፣ በተለይ ወባ አስቸጋሪ ስለነበር የወባ ስቴሽን ተደርጎ ያሰራ ሰው ነው በጊዜው። ከዛ አብዮት መጣ፣ ድብልቅልቅ ወጣ፣ ከብቶቻቸው ተዘረፉ፣ ትራክተሮቻቸው ተዘረፉ። ነገሩ ተበላሽቶ ቀረ። ያ አስተሳሰብ በጣም ፈልገውና የማደንቀው ለኔም ሞዴል የሆነ አስተሳሰብ ነው። በልማት ብዙዎች ቦታዎች ያኔ ከወረታ ወልዲያ የሚሰራው መንገድ ላይ በጣም አክቲቭሊ በኢንዲቪጁዋል ደረጃ ያስተባብርና ገንዘብ ፈንድ ሲያሰባስብና ለስራው ሲያደርግ ነው። በትምህርት ቤቶች ላይ ብዙ አድርጓል። እኔም ትምህርት ቤት ለመስራት ትልቁ መነሻ የሆነኝ የሱ አካሄድ ነው። ይሄ ነው። ከአፍሪካ መሪዎች ከወሰድሽው ኃይለ ሥላሴ ትልቅ ሮ ሞዴል ናቸው። አጼ ምኒልክ ትልቅ ሮ ሞዴል ናቸው። ኮዋሚ አዘ ቪዥነሪ ለኔ ነው። ያው ብዙ የአፍሪካ መሪዎች አሉ ምትክ የማይገኝላቸው፣ እንደዚህ ናቸው። ሶሻል ላይፍ ላይ ያስናቀ የድሮ ጓደኞችን ካገኘ እንደውም ጊዜ እየነሳ ነው እንጂ በቃ የድሮን እያነሳን ብናወራ አይጠግብም። አብሮ ነው የሚበላው፣ አብሮ ነው የሚጠጣው። ለሌለው ሰው መስጠት ነው። ያሳደጉት ጎረቤቶች፣ አሮጊቶች፣ አዛውንቶች አሉ። እነሱን ሲሄድ እየዞረ መጠየቅ ነው።
ልጆቻቸው ወይ በኢህአፓ ሞተዋል፣ ወይ በረሃ ወጥተው ሞተዋል፣ ወይም የደርግ ሰራዊት ሆኖ ሞተው ሊሆን ይችላል። መንገድ ላይ ወደ ቤቱ በእግሩ ከሄደ መንገድ ላይ በጣም በርካታ ሰው ነው አቁሞ እያናገረው ሁሉንም እያወራ የሚሄደው። ጎንደር ከሄደ የታወቀ ነገር ነው። የእሱ ብቻ ሳይሆን የአባቱም ደግነት አብሮ እሱም ላይ ሰርቷል ብዬ አስባለሁ። ሶሻሊስት ሳረግ ከጓደኞቼ ጋር አብሬ ያመሻለሁ። ግን እንደ ሰው ገብቼ ቤቴ አልተኛም። ላይብረሪ ነው የማድረው። ላይብረሪ አድራለሁ እና ብዙ የሚያይ አብሬያቸው ሳመሽ የማሳልፈውን ጊዜ መሳቄ፣ መጫወቴን፣ ኢንተርቴን ማድረጌን ይሆናል። ገብቼ ግን ስራ ላይ እንደምጠመድ አያውቁም። ሁሉም እንዳይቀር ሶሻላይዝ አደርጋለሁ። ስራዬንም በምፈልገው መንገድ እመራለሁ። ለዚህ ነው 18 መጽሐፍ ኮምፕሊትድ የሆነ ያለኝ። አሁን ማሳተም ጀምሬያለሁ። 2ቱ ታትመዋል፣ 16ቱ ይቀራሉ። በአመት 2 እያደረኩኝ ከቻልኩም ደብል እያደረኩት በሙሉ ለመጨረስ ነው የምፈልገው። ሌት ያለ ጥናት እየሰራሁ ነው የምገኘው። አሁን ኢስት አፍሪካ ማለት ኢትዮጵያንም ያጠቃልላል። ያላቸው ግንኙነት፣ መሰረታዊ ግንኙነታቸው፣ ያለባቸው ችግር፣ ከሽብርተኝነት፣ ከውጭ ተጽዕኖ ያለባቸውን ነገሮች ፋክቶቹ አንድ ባንድ ይቀመጣሉ። ሩዋንዳ፣ ብሩንዲ፣ ታንዛኒያ፣ ኬንያ፣ ኡጋንዳ፣ ሳውት ሱዳን፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኢትዮጵያ የሚያጠቃልል ነው። እስካሁን ከረንት ያለውን ኢሹ ጋር አልደረስኩም በሪሰርቹ። ቀደም ብሎ ያሉት ሪሰርቾች ግን ኦልሞስት ወደ ፋይናል እየተጠጉ ያሉ ናቸው። እነሱም ከ18 ውጭ ፕላስ ሆነው ሊታተሙ የሚችሉ ሊሰሩ የሚችሉ መጽሐፎች ናቸው። ቀደም ሲልም ሜንሽን እንዳረኩልሽ አሁን የምሰራው እያንዳንዱ መሪ ስለ አፍሪካ አንድነት 2063ን የማይጠብቅበት ለመፍጠር በአፍሪካ ቲንክ ታንክ ግሩፕ በምሰራው አማካኝነት አብረን እየሰራን ሚሽን ፖሲብል የሚል የራሴን ኦርጋናይዜሽን ይዤ በመስራት ላይ ነው ያለሁት እና ጽሁፎች እንዲደርሳቸው የማድረግ ቀድሞ ማድረግ አድቫንቴጁ ምን እንደሆነ ሊያደርጉት እንደሚችሉ የሚያሳይ ነው። ምክንያቱም የተበታተነች አፍሪካ ነች አሁን ያለችው። እሱ ትኩረታቸውን ወደ አንድነት የሚያመጣው 2063ን ወደ 2033 የማይመጣበት ምንም ምክንያት የለም። እሱን ለማድረግ ሰዎችም አሉን። ሰዎችንም በማስረዳት በሀገራቸውም ላይ እንዲሰሩ በእኛም ሀገር ላይ እንዲሰራ የዛ አይነት የአፍሪካን አንድነት ይዘን ለማንቀሳቀስ አንድነቷን ቶሎ ለማድረግ ያለባትን ጫና ለማስወገድ የሚያስችል ሁኔታዎችን በመስራት ላይ በአፍሪካዊ አንድነት ላይ ደግሞ በቲንክ ታንክ ግሩፕ ላይ ለአፍሪካ ህብረትም ሊጠቅም የሚችል ለመንግስታትም ሊጠቅሙ የሚችሉ ነገሮችን፣ ሀሳቦችን ማቅረብ የመፍትሄ ሀሳቦችን ማቅረብ ላይ ነው ያለው። ሌላው ኢንተርናሽናል ሶሊዳሪቲ እመራለሁ። ኢትዮጵያኒዝም ኢትዮጵያዊነት በዛ ጠንካራ አቋም አለኝ። የማይበገር እንደዚህ የማይታጠፍ ኢትዮጵያዊነትና አፍሪካዊነትን ማንም አያጥፈውም። እንደዛ ሁኜ ነው ራሴን የምጨርሰው እስከ መጨረሻው ማልፈው። በዛ ላይ ምንም ብዙዎቻችን በኢትዮጵያዊነት አንደራደርም እንላለን አይደል? በትክክል ነው። በኢትዮጵያዊነት አንደራደርም። አሁንም አፍሪካዊነትን መግባት አለበት። አፍሪካን ሳንይዝ ብቻችን የትም አንሄድም። አፍሪካ ስላለን ነው ብዙ መንደርደሪያ ያለው ቀድሞ የሰራናቸው ክሬዲቶች ናቸው። ስለ ኢትዮጵያዊነታችን ስለ ኢትዮጵያዊነት ትልቅነት አሁን ድረስ እየተመነዘረልን ያለው። አሁንም ስለ ኢትዮጵያዊነት ስለ አፍሪካዊነት ብዙ መስራት አለብን። አፍሪካን ከለቀቅ ነው
እኛ የለንም። በነገራችን ላይ ብቻችን ልናድግ አንችልም። ለምንድን ነው የሱዳን ህዝብ ከኛ ጋር አብሮ የቆመው? የሱዳን ጀነራሎቹና መሪዎቹ አጌንስት ኢትዮጵያ ሲቆሙ ህዝቡ ከኛ ጋር ነው። ስለ ኢትዮጵያዊነታችን፣ ስለ አብሮነታችን ስለሚያውቅ ነው። ለምንድን ነው የኤርትራ ህዝብ ከኛ ጋር የቆመው? አንድ እንደሆን ስለሚያውቅ ነው ህዝቡ መሪው። እና በዛ ላይ ጠንካራ አቋም ሊኖረን ይገባል። ይሄን ካደረግን አብረን እንኖራለን፣ አብረን እናድጋለን። የኃይለ ሥላሴ ትልቁ የዲፕሎማሲ ክህሎት የምናይበት ስራ ትልቁ አንዱ እሱ ነው። 32 ሀገሮች ነፃ ያወጡ ያኔ የነበሩ 32 ሀገሮች ናቸው። እነሱን ሰብስቦ መምጣት ማለት የዛሬ 58 ዓመት ወደ አንድ ሀሳብ አመጥቶ በውስጥ የነበራቸውን ቅራኔ፣ በውስጥ የነበራቸውን መከፋፈል አፍሪካውያኖች ብቻ አይደሉም ገዢዎቻቸው የጣሉባቸውን ሰንኮፍ ሁሉ አላቆ ወደ አፍሪካ አንድነት ድርጅት ጽሕፈት ቤት ለመመስረት ማምጣት ማለት ትልቅ ድል ነው። አድዋን ድል እንደምናነሳው ይሄም አፍሪካዊ ትልቁ ድል ነው እና ማንኛውም ኢትዮጵያዊ ብቻ አይደለም፣ ጥቁር ህዝቡም አፍሪካዊ በሙሉ ሊኮራበት የሚገባ ነው። እንደ አጀማመሩ ፍላጎት ብዙ የሚካሄድበት አንድነታችን የምናስጠብቅበት እንደ አፍሪካ እንደተባለው አንድ ዲፌንስ፣ አንድ ፓስፖርት፣ አንድ አገር፣ አንድ ከረንሲ ይዘን የምንሄድበት አፍሪካ ውስጥ ምንም አይነት ጥይት የማይጮህበት ሀገር ማድረግ ነው። ይሄ ግን እንደ መሪዎቹ ፍላጎት እንደ ሌሎቹ ሁሌ ተዛብቶ እናገኘዋለን። ይሄ ቅድም ካነሳቸው ጥያቄ ጋር የሚሄደው አፍሪካ ገና ነፃ አልወጣም ወደሚለው ነው። ድርጅቱም ገና ነፃ አልወጣም። ከየት ይመጣል? ከነዚህ ሀገሮች ተውጣጥቶ የመጣ ነው። ፈንድ ከቻይና እየወሰደ ፈንድ ከኢዩ እየወሰደ ግን ሀብቱን መቆጣጠር በአፍሪካ ውስጥ ያሉትን ሀብት መቆጣጠር ካልቻለ ለራሱ ብልጽግና ለራሱ ማድረግ ካልቻለ ነፃ ወጥቷል ለማለት ይቸግራሉ። ከፍተኛ ስራ ፈተና ይጠብቀዋል። ለምን ይመስልሻል የአፍሪካ መሪዎች 2063 ቪዥን 2063 ብለው ያስቀመጡት? ይሄ አፍሪካ አጀንዳ ነው። አንድ 50 ዓመት ፕሮግራም እንዴት ታደርጊያለሽ? 50 ዓመት ያለፈውን ታሪክ ተመርኩዘሽ ማሳጠር መቻል ነበረች። የትኛው መሪ ነው እዛ ላይ የወሰነ መሪ 2063ን የሚያይ ማን ነው? ስለማያየው ውጤቱን ትኩረት አይሰጠውም። ይሄ ግን ተቀርጾ የተሰጠ ነው በምዕራባውያን። ምክንያቱም አንድ እንድንሆን ሀብታችን እንድንቆጣጠረው ወደ አፍሪካ ብልጽግና እንዲውል ስለማይፈለግ በተለያየ ሳቦታጅ ትደረጊያለሽ። 2063 እኔ አንድ ኦርጋናይዜሽን አለኝ ሚሽን ፖሲብል ነው የሚለው እኔ ነኝ የምመራው። ይሄ ሚሽን ፖሲብል አጌንስት 2063 ነው። ዋይ ኖት 2050? ዋይ ኖት 2040? ዋይ ኖት 2030 መሆን ይችላል። መፈላለግ ነው። Africa could prosper if አፍሪካ የምትበለጽገው አህጉሪቷ ውስጥ ያሉ ቀውሶች ሲያበቁ ነው ብሎ ያምናል። እሱ ስለ ሰላም፣ ስለ አንድነት፣ ስለ እድገትና ስለ አህጉሪቷ ብልጽግና በተገናኘንበት አጋጣሚ አብዝቶ በስፋት ያጫውተናል። በዛም ደስ ይለናል። his ability to interact with his friends and to be consistent and to maintain that kind of relationship, I think is very special. በአገር ጉዳይ ላይ የመደራደር ሁኔታ ሊኖር አይገባም። አገር ማዳን ነው መጀመሪያ። አገር ለማዳን ደግሞ አንድ መሆን ያስፈልጋል። አብሮ መመከት ያስፈልጋል። እያንዳንዱ ዜጋ ራሱ ወታደር፣ ራሱ ዲፕሎማት፣ ራሱ ፖለቲሻን ሆኖ ማገልገል መቻል አለበት። ስለ አገሩ ቢቻል ስለ ኮንቲኔንቱ አለዛ ስለ አገሩ። እያንዳንዱ ዜጋ እኩል መብት አለው አገሩን የመጠበቅ እኩል ነው። ጠቅላይ ሚኒስትሩ የራሳቸው ድርሻ አላቸው። አስተማሪው የራሱ ድርሻ አለው። ተማሪው የራሱ ድርሻ አለው። ወታደሩ የራሱ ድርሻ አለው። ኢንጀነራል ቲም ወርክ ነው። አንድ ከሆን ማንም
ጫፋችን ላይ ሊደርስ አይችልም። መሰናክሎች ይኖራሉ፣ ግን ፈንቅለናቸው ነው የምናልፈው መሰናክሎች። በዚህ ደረጃ መምከር ሌሎቹ የተሳሳቱን ወንድሞቻችን መምከር፣ ወደ ትክክለኛው ጎዳና ማምጣት፣ ወደ ሀገራቸው እንዲያስቡ ማድረግ፣ የውስጥ ችግር ካለባቸው በጠረጴዛ ዙሪያ እንዲፈቱ ማድረግ፣ ሰላምን ማስፈን፣ ሰው ሰርቶ እንዲያድግ ማድረግ። ግድ ወታደር ሆኖ መዋጋት አይደለም። ገበሬው ማረስ አለበት፣ ነጋዴው መነገድ አለበት፣ አስተማሪው ማስተማር መቻል አለበት። ነፃና ሰላም ሆኖ ሰላምን መፍጠር በውስጣችን። ሌላው በጣም ቀላል ነው። እያንዳንዱ ዲያስፖራ የሀገሩ አምባሳደር ሆኖ መስራት መቻል አለበት። አገሩ ካመለጠችው መልሶ ያገኛት የሚጠራት ሀገር አትኖርም። ሀገሩን ፋይናንስ ማድረግ አለበት። እኛ ከወርልድ ባንክ ወይም ከአበዳሪ ድርጅቶች ብቻ አይደለም ገንዘብ የሚያስፈልገን። ዲያስፖራው እነሱም ያበድሩን ነገር እተካለሁ ብሎ መነሳት መቻል አለበት። አገሩ ነች። የፖለቲካ ሁኔታ ካለበት በውይይት ይፈታል። አገሩን ለመርዳት ግን ወደ ኋላ የሚልበት ምንም ቻንስ እድል መስጠት የለበትም። እንደ አገሩ አምባሳደር የመንግስት ሹመኞች ብቻ አይደሉም የሀገር ኃላፊዎች። እያንዳንዱ ዜጋ የሀገሩ አምባሳደር ነው ሆኖ መስራት መቻል አለበት። አገሩን አብሮ የሚያማ መሆን የለበትም። ኢትዮጵያን ተብትቦ የሚያስር ውል አያስፈልገንም። እኛ በማንኛውም መንገድ ጎረቤቶቻችን አፍሪካውያን ወንድሞቻችን የምንጎዳበት አካሄድ ሄደን አናቅም። ወረራ ሄደን አናቅም፣ ወይንም ተንኮሳም ሄደን አናቅም። ነገር ግን አብረን እንደምንኖር አብረን ተሳስረን አብረን ማልማት እንደምንችል ስለምናቅ በዛ መንገድ ነው የምንሄደው። ይሄ ነውና መሪዎቻችንም አደንቃለሁ። በዚህ ደረጃ ላይ ተቀምጦ ግድቡን መጀመሩ፣ ለኢትዮጵያ ልማት መዋሉ፣ አሁንም ያለው አቋም ትራምፕ ሊያጭበረብር በሞከረበት ጊዜም ረግጦት የወጣውን ቲም በጣም አመሰግናለሁ። አሁንም ቢሆን በኢትዮጵያ ጉዳይ ላይ በሀብቷ ላይ መደራደር እንደሌለ አስረግጦ በመናገሩ በጣም የሚመሰገን መንግስት ነው ያለን። በዚህ ሁኔታ ይቀጥላል። ይሄ ኢትዮጵያዊነታችን አጉልቶ ፕራይዳችን አጉልቶ የሚያወጣ ነው እና በዚህ መንገዱ ጥሩ ሳክሰስ ነው ያለው ብዬ አምናለሁ።